ሰላም ተማሪዎች እንደምን ቆይታችኋል? በ2018 ኢንትራንስ ኤግዛም፣ ሪሚዲያል ኤግዛም፣ ኤግዚት ኤግዛም እንዲሁም ደግሞ ንጋት ኤግዛምን ለምትወስዱ ተማሪዎች ማለት ነው የኢትዮጵያ ትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ ፈተና ፕሮግራማችሁን መቼ እንደምትወስዱ ቀነ ገደቡን ይፋ አድርጎላችኋል ማለት ነው። ስለዚህ በእነዚህ ቀናቶች ውስጥ ኤግዛሙን መውሰድ ትችላላችሁ የሚል መረጃ ወጥቷል ማለት ነው። ይህን ቪዲዮ ላይክ አድርጋችሁ እንዲሁም ደግሞ ሼር አድርጉላችሁ ሌሎች እንዲደርስ ማለት ነው። በዚህ ምሳሌ መሰረት እዚህ ጋር እንደምታዩት ሪሚዲያል ፕሮግራም ሀገር አቀፍ ፈተናውን የሚሰጥበትን ቀኑ ከግንቦት 17 እስከ ግንቦት 20 ድረስ የሚሰጥ ሲሆን ግንቦት 19 የኢድ አልደሃ በዓል ስለሚከበር በዚህ ቀን ውስጥ ፈተና ይሰጣል ማለት ነው። ሌላኛው ደግሞ የቅድመ ምረቃ ትምህርት መውጫ ፈተና ወይም ደግሞ ኤግዚት ኤግዛም የምትወስዱ ተማሪዎች ማለት ነው ከሰኔ 2 እስከ ሰኔ 12 2018 በእነዚህ ቀናቶች ውስጥ የሚሰጥ ይሆናል ማለት ነው። ስለዚህ ከግምት ውስጥ ማስገባት ይተበቅባቸዋል ማለት ነው። ሌላኛው ደግሞ የ12ኛ ክፍል ኢንትራንስ ኤግዛምን የሚሰጥበትም ቀን በዚሁ አጋጣሚ ይፋ ተደርጓል ማለት ነው። በአጠቃላይ ከሰኔ 24 እስከ ሐምሌ 17 ድረስ ይህንን ኤግዛም መውሰድ ይቻላል ወይም ደግሞ ተማሪዎች ይወስዳሉ ማለት ነው። በአጠቃላይ እንደ ሀገር ነው የሚሰጠው ማለት ነው። ሌላኛው ደግሞ የድህረ ምረቃ ትምህርት መግቢያ ፈተና ወይም ደግሞ ንጋት በዚህ ምሳሌ መሰረት ከሐምሌ 29 እስከ ሐምሌ 30 ድረስ 2018 በእነዚህ ቀናቶች ውስጥ ስለሚሰጥ ተማሪዎች ካላችሁ ማለት ነው እነዚህን ቀናቶች ከግምት ውስጥ በማስገባት ራሳችሁን በስነ ልቦና እንዲሁም ደግሞ በትምህርት ወይም በጥናት ራሳችሁን ማዘጋጀት ይጠበቅባችኋል ማለት ነው። ቪዲዮ ላይክ ካረጋችሁ ቪዲዮን ከወደዳችሁት ላይክ አድርጉ፣ እንዲሁም ደግሞ ለሌሎች እንዲደርስ ማድረግ ትችላላችሁ ሼር በማድረግ ማለት ነው። ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ደግሞ እናንተ ሊጠቅማችሁ በሚችል መረጃ እንገናኛለን ማለት ነው። ሁላችሁም በያላችሁበት መልካሙን ጊዜ እመኝላችኋለሁ።